ሰው የራሱ የሆነ ትናንትና አለው። ጊዜ ወደ ኋላ የሚመለስ ቢሆን ትናንትናዬን እሰርዘው ነበር። ግን ምን ያደርጋል ታሪክ እንጂ ትናንት የኔ አይደለም። የሁሉም ሰው አንዳንድ ትናንትና ዛሬ ላይ ሆኖ አይተወውም። አንዳንድ መርሳት የሚባለው ነገር የእኛን ትናንትና መርሳት ያቅተዋልን? ጨክነን አልፈነው ዛሬ ከፊታችን እየቀደመ ከነገ የሚያስቀረን ትናንት ታሪክ ለሚያውቀው ቀላል፣ ለእኛ ደግሞ መርሳት ያቃተን ትናንት ለፈራጁ ቀላል የሆነ፣ ለእኛ ደግሞ መውጫ በሩ የተሰበረብን ትናንትናና ትናንት አይደለም ዛሬን የተሰጠንን የሚጋርድ ትናንትና። ስንቱ ይሆን መርሳት ያልቻለው ትናንት ያለው? ስንቶቻችንን መርሳት ያልቻልነው ትናንትና ያለን? የእያንዳንዱ ሰው ትናንትና አይደለም ዛሬ ይከተለኛል ብሎ የሚፈራው ትናንትና አለው። በእርግጥ ቦታው ላይ ሁነን ያልጠቀመን ትናንት ቦታው ላይ ሁነን ያልጠቀመን ትናንትና ዛሬ የሚከተለኝ ይሆን ብለን የምንፈራው ስንቶቻችንን ትናንትና ያለን? እግዚአብሔር ያን ከምንፈራው ነገር እሱ ይሰውረን። መጀመሪያ ግን ስንቶቻችንን የማረሳው ትናንት ያለን? ግን መርሳት እያለብንም ደግሞ የማንረሳቸው ትናንትናዎች አሉ። ምናልባት ፈተናዎቻችን ከባድ ቀላል ሊሆኑ ይችላሉ። እንዴት እንዳለፍንባቸው ልናስታውሳቸው ግን መልካም ነው። ግን እዛ ቦታ ላይ እነዛን ያለፉትን ነገሮች እያሰብን ዛሬ ላይ ሆነን ግን ስለ ነጋችን የምናበላሽ ብዙዎቻችን አለን። እስኪ እናንተስ? ይነስም ይደግም መቼም የሰው ልጅ ትናንት ስለ ነገ ፈጣሪ ነው የሚያውቀው አይደለም። ስለ ነገ ዛሬ ስላለንባት ሰከንድም ምን እንደምንሆን አናውቅምና ፈጣሪ ነው የሚያውቀው። ግን ያለፈው የማንረሳቸው ትናንትናዎቻችን አሉ። ለማስተማሪያነት ይጠቅመኛል። ትናንትና የብዙ ፈተናዎች ውስጥ ነበርኩኝና ግን እንዴት እንዳለፍኳቸው እንዴት እንዳሳለፍናቸው ጥንካሬ ሊሆን ስለሚችል ለብዙዎቻችሁ ትምህርት ይሆናል ብላችሁ የምታስቡ ካላችሁ የማትረሱት ትናንትና አስተማሪ የሆነ ነገር እንዴት እንዳለፋችሁ እንዴት እንደወጣችሁ ትናንትናችሁ ለነገ ለዛሬ ላላችሁበት መድረስ ትናንት የከፈላችሁት ዋጋ ያስተምራል ያስተምራችኋል የምትሉት ካለ ኮሜንት ላይ ብታሳውቁኝ ደስ ይለኛል። የማልረሳው ትናንትናዎቼ ብዙ ናቸው። ግን ከዚህ ደረጃ ስለደረስኩኝ እግዚአብሔር ይመስገን። የትናንቱ ፈተናዬ የትናንቱ ድካሜ ዛሬ ደረጃ ላይ ስላደረሰኝ የዛሬው ቀን ግን ስላየዋት እግዚአብሔርን በመጀመሪያ አመሰግናለሁ። አንዳንድ ነገር ላያስችል አይሰጣችሁም እና አንዳንዴ ለማንችለው ነገር እውነት አንችለውም ስላችሁ ስታስቡ ፈጣሪ ደግሞ ያስችላችኋል። ሲጀመር የማያስችለንን ነገር ስለማይሰጠን ማለት ነው። ፈጣሪ ትናንት ከሚያስጨንቀን አውጥቶ ነገን በደስታ ለማየት ያብቃን። አሜን ብያለሁ። ቤተሰቦቼ ከወደዳችሁት ግን ሼር ኮሜንት ማድረጋችሁ የእናንተም የሆነ ትናንትናችሁ እንዲሁም የጓደኞቻችን ጥንካሬ እዚህ ደረጃ ላደረሳቸው ትናንትናቸው ነውና ስለዚህ ነጋቸውን በተስፋ እንዲያለሙ በተስፋ እንዲኖሩ ከተስፋ ጋር ያለፉትን ነገር እንዲነግሩን በኮሜንት አሳውቁን እንላለን። ስላዳመጣችሁኝ አብራችሁኝ ስለነበራችሁ ውድ ቤተሰቦቼ አመሰግናለሁ። ፈጣሪ ትናንት ካስጨነቀን አውጥቶ ነገን በደስታ ለማየት ያብቃን። እወዳችኋለሁ ቤተሰቦቼ።